ኤአይ ሶ ማሽን እኔ አንቱ ልበለው አንተ ልበለው አንቺ ኢት ኢዝ ምን አይ ዶንት ኖ ምን እንደምለው ሰውየው ልበለው የሰው ድምጽ ነው ያለው። በቃ የሆነ ኧረ አንዳንዱ ሰው እኔ ሲያለቅስ ሁሉ ገጥሞኛል። ስለ ኤአይ መዝሙር ምንድነው ችግሩ? ምንድነው ተግዳሮቱስ? ምንድነው ጥቅም አለው ወይ? ግን ከምንም በላይ እንግዲህ ሚዛኑን ሊሰጠን የሚገባው መጽሐፍ ቅዱስ ነውና ከዛ አንፃር ምንድነው ማሰብ ያለብን? ቃል የሆነ ሐሳብ ትሰጡታላችሁ፣ መዝሙር ይሰጣል። ከዛም ደግሞ የሆነ ቃል ትሰጡታላችሁ፣ እንደ ስብከት አድርጎ በደንብ አድርጎ ያወጣል። ኦኬ ከቴክኖሎጂ ጋር ነው የምንሄደው። ከፊታችን የሚሄድ እግዚአብሔር ለሰው ልጆች አይምሮን ሰጥቷል። ግን እንደ ቸርች መንፈሳዊውን ነገር እንዴት ነው አድርገን ማስኬድ ያለብን የሚለው ነገር ሌላ ጥያቄ ነው። ማለት ከእግዚአብሔር ጋር ሳንነካካ ጀስት ሜቢ 5 ሚኒት 10 ሚኒት የሆነ ስብከት ይዘን እንወጣለን ማለት ነው። ግን ተጽዕኖ መፍጠር ይችላል? አይ ዶንት ቲንክ ሶ፣ አይመስለኝም። ማለት ነፍሳችን ከእግዚአብሔር ጋር ተነካክታ ይዘን የምንመጣው ነገር እያለ ልክ ሰዎች ፈተናቸውን ለሰው እንደሚያስፈትኑ አቴንድ ባላደረግነው ክላስ ላይ ግራጁዌት እንደምናደርግ ብዙ የኦንላይን ትምህርቶች አሉ። በዚህ ጊዜ ላይ ኦንላይን አትማሩም፣ ኮምፒውተራችሁን ዝም ብላችሁ ትከፍታላችሁ አለ። እንደዚህ አይነት ነገር ያው የታወቀ ነው። ኦንላይን ላይ ኮምፒውተራችሁን ኦን ታደርጉና ክላሱን ጆይን ታደርጋላችሁ፣ እናንተ ግን የላችሁም። ከዛ አይተናነስም። የትኛዋ በተማረች ነፍስ ነው ነፍስ ሳትማር የሆነ ዝማሬንም ስብከትንም ይዞ ለህዝብ ማቅረብ? በእርግጥ እውነቴን እንደምላችሁ ስራው መንፈሳዊ ስለሆነ እግዚአብሔርም ሲሪየስ ስለሆነ የትም አይደርስም። የሰውን ነፍስ አይነካም፣ ተጽዕኖን አይፈጥርም። ስለሆነ ማሽን ነው። ለማሽን እንሰጠዋለን። ማሽኑ ፕሮሰስ አድርጎ የሆነ ነገር ያቀብለናል። እሱን ይዘን ወደ መድረክ እንወጣለን። ዝማሬውንም በሉት ምን በሉት። ኦኬ አብርሃም ጋር ግን እንደዛ ነው ወይ የሆነው? ቃል መጣለት። ያ የመጣለት ቃል ግን 25 ዓመት ከእግዚአብሔር ጋር ያለውን ነገር አጠናክሮለታል። እምነቱን ቢውልድ አድርጎበታል። ዮሴፍ ጋር እንምጣ። በቃ ነዶች እንደሚሰግዱለት ምናምን እግዚአብሔር ተናገረው። አልጋ በአልጋ ነበረ አልነበረም? ስንት ዓመት ነው በወንድሞቹ ተገፍቶ ምን ብሎ እግዚአብሔርን በሚያውቅ ማለት ነው። ዛሬ ለማሽኑ ለኤአዩ የሆነ ቃል ታቀብለዋለ። ጠዋት ላይ መዝሙር ወይ ስብከት ይዞልኝ እንትን ይላል። ከዛ መድረክ ላይ ወጣለሁ። ከነፍስ ጋር ያልተነካካ የሰራውን አምላኩን የማያውቅ ጊዜ ያልወሰደ በእግዚአብሔር ፊት ያልቆየ አይነት ነገር አይሆንብንም እንዴ? መንበርከክ ሲያቅተን እኮ ነው የሆነ ግጥምና ዜማ እንዲሰራለን የምንፈልገው። መንበርከክ ሲያቅተን፣ መቆየት ሲያቅተን በእግዚአብሔር ፊት ከህይወት መቅዳት እያለ አብሮ ከእግዚአብሔር ጋር በመቆየት እያለ ልክ ነው ማለት ሲሰሙት ደስ ይላል። በት እኔ አይ ዶንት ሃቭ ታይም ከመንፈስ ቅዱስ ጋር የተነካኩት ጣቶች ሲጫወቱልኝ ነው ደስ የሚል። ታዲያ አር ዩ ቴሊንግ ሚ ማሽን መዝሙር አረ ከጌታ ጋር መዝሙር ዝማሬን በሌሊት የሚሰጥ ነው የሚለው። ወደ ላይ በወጣ ጊዜ ስጦታ እንደሰጠ ነው የሚናገረው። አሁን ግን ተመራጭ እየሆነ ነው። በነፍሳቸው ሰይፍ ያለፈ በብዙ መከራ ውስጥ ያለፉ በእነ ተስፋዬ ጋቢሶ በእነ ታምራት ኃይሌ መጽሐፎቻቸውን ሂዳችሁ አንብቡ። መጽሐፎቻቸው ዳይናሚክ ሞር ቫልዩ ልንሰጣቸው እንችላለን። መጽሐፎቻቸውን ሞር ብናነብ ያለፉበትን ነገር ኦ ማይ ጋድ በት ከአምላኬ እግር ስር እንደሚቀዳው አይሆንም። ይህንን ደግሞ የሚለይ ጆሮ አለን። እኔ ግን ከህይወት በተነካካ ከእግዚአብሔር እግር ስር በቆየ የሚበቃ የሚለካካ ዝማሬ እሱን በመስማት አምናለሁ። እንደዚህ አይነት ሰዎችንም በመከተል አምናለሁ። ስለዚህ የማሽኑን ወደ ጎን እናርገው፣ ግድ የለም ማሽን ነው እንግዲህ። ሶሪ የምታምኑበትም ሰዎች ካላችሁ እኔ